ውጋት ክፍል 8 የት ነው የምታውቂው? አለቻት አበባ የበእምነትን ፎቶ ከሞባይሏ ላይ ስታይ ቆይታ ሊዲያም እንድታየው ስክሪኑን ዘወር አድርጋ እያሳየቻት ምነው እሱንም አፈቅርሽው አለቻት። ሊዲያ ፈገግ ብላ እያየቻት በእምነትን ስላወቀችላት ደስ አላት። ምክንያቱም የእሱን ስም ሲሰሙ እንኳን በቁማቸው ሽንታቸው የሚያመልጣቸው ብዙ ሰዎች ስለምታውቅ። ያልተጠየቅሽውን አትለፍልፊ፣ ለጠየቁሽ ጥያቄ መልስ ብቻ ነው የምፈልገው ንገረኝ አለቻት። በጣም ተናዳ የፋሲል ወንድም ነው። ምን መግደልሻለሁ መሰለሽ? አንቺ እኔን መያዝሽ ሳይሰማ መግደል ካለብሽ ቶሎ ግደኝ። ነገሩ ብትከይኝም ለሱ ወፍ ትነግረዋለች። ያኔ ታዲያ ሊቀበር የሚችል ስጋም ይሆን አጥንት ሳይተርፍሽ እስከ ቤተሰብሽ ያጠፋሻል። እስቲ ምን ማድረግ እንዳለብሽ አስቢ አለቻት። አታስፈራሪኝ ባክሽ፣ ማን ይፈራዋል ብለሽ ነው? እሺ ውፋው ማንሽ ንገረኝ። ማነች ውፋ? አለች አበባ። ሊዲያ ትከሻዋን በመነቅነቅ አለማወቋን ስትነግራት ከሷ ፊት ዘወር ብላ ራሷ ይህ ልጅ ጥላ ሆነብኝ እኮ ስራዬ እንዳልሰራ እንቅፋት ሆነብኝ። ምን አባት ይሻለኛል? ለሱ ስል እነዛ እናትና ልጅ ለቀቁ። አሁንም አንቺንም ልቀቀሽ። ግራ ተጋባች። ምን እንደምትወስን አቃታት። ሊዲያ የተናገረችው እውነት መሆኑን ተረዳች። ካወቀች ይገላታል እሷ እንዳለችው። በእምነት ወደ ከተማ ደረሰ። የከረረችው ፀሐይ የሰውን ልጅ ቆዳ እንኳን ታደርጋለች። ከመሬት የሚነሳው ወላፈን በቁም እንደ በቆሎ ይቀቅላል። ሽፍን ጫማ ከሆነ ያደረጉት እግሮ ሞቅሞቆና ነጭ ሆኖ እሳት ላይ ተጥዶ ሲቀቀል የዋለ ስጋን የሚመስለው። ከንፈሩ የነጭ ቀለም ጋሎን ይመስል ነጭ ሆኗል። ፊቱ የፀሐይ ብርሃን ያጣ ቅጠል ይመስል ቢጫ ሆኖ ጠውልጓል። እግሩ ዝሎ መቀመጫ ሲፈለግ ነበር። አንድ ካፌ አይቶ በደስታ በኃይል ተንፍሶ ገብቶ ተቀመጠ። በእምነት በፍጹም ሰውነቱ ሞቆ በጋለበት ወቅት ቀዝቃዛ ነገር መውሰድ አይወድም። በጋለ ብረት ምጣድ ላይ ውሃ ማፍሰስ ነው ብሎ ስለሚያምን የሞቀ ነገር ነው የሚወስደው። መጀመሪያ ያዘዘውን ሻይ መጥቶለት ከጠጣ በኋላ ሁለተኛ ዞ እየጠጣ ሳለ አባያ የለበሰች ሴት የምትመስል አጠገቡ መታ ተቀመጠች። ዞር ብሎ ተመለከተ። በእምነት ዞር ብለህ እንዳታይኝ፣ ሴት አይደለሁም ወንድ ነኝ። አንተን ለማግኘት ብዙ ደግሜያለሁ አለው። አባያ የለበሰው ማነህ? ከኔ ምን ፈልገህ ነው አለው በእምነት። ሙክታር እባላለሁ፣ የዚህ ከንቲባ ነኝ። አንተን ይዘን እንድናናግረህ ከበላይ ትዕዛዝ መጥቶብናል ሲለው ደነገጠ። ዞር ብሎ ተመለከተው። ኢየሩስ ከልጇ ስጦታ ጋር በመሆን የአቶ ጋሻው ዶክተር ከሆኑት ሰው ጋር በአንድ የግል ሆስፒታል በቢሮአቸው ውስጥ ተቀምጠው ያወራሉ። ያን የአቶ ጋሻው ኢየሩስን ያለፈውን ታሪኳ እንድትረሳ መድኃኒት ውጋት ባሉት ወቅት ዶክተሩ ጋር በሚስጥር የመንግስት አካላት መጥተው ምንም እንዳይወጋትና ለመንግስት እንድትሰልል እንዲነግራትና ግን የተወጋች መስላ በተለይ በልጇ ላይ ጨከን ብላ እንደማታውቃት ማስመሰሉ ግን ግድ እንደሆነ ነግረው ዶክተሩ ለኢየሩስ ሲነግሯት እምቢ ብላ በብዙ ጭቅጭቅ ነበር የተስማማቸው። በእምነትንም ያኔ ሌላ ሰላይ አለ ብለው ሲነግሩት እየተናደደው ለዚህ ነበር። የእሷ ስራ የነበረው ግን መቅረጫ ልብሷ ላይ ተደርጎ የሚቀርጸው እዛ እንዲሰማ ማድረግ ነበር። ከእሳቸው ጋር ንግግራቸውን ጨርሰው ስትወጣ ስልኳ ጠራ። አንስታ ማናገር ጀመረች። የደወለችው ልዕልት ነበረችና ግን ማንነቷን ሳትነግራት ደጋግማ እንደለወለችና ስልኳ እንደተዘጋ ነገራት። ያለችበትን ሀገር ነግራ ቶሎ እንድትመጣ አስረዳቻት። ልዕልት ለኢየሩስ የደወለችው ራሽያንና አብረው ያሉትን እየተከታተለች ነበር። በመጨረሻ ስልክ ንግግሯን ጨርሳ ስልኳን ኪሳ ውስጥ ከታ ቀና ስትል ከፊቷ ራሽያዊ ይቆማል። ደንግጣ ስታየው ፈገግ አለና በቦክስ ፊቷን ነረታት። በጀርባዋ መሬት ላይ ወደቀች። አፋፍነው መኪና ውስጥ ከተዋት ይዘዋት ሄዱ። ፋሲልና ሀብታሙ የሊዲያ አፍቃሪ ተያይዘው አበባን ለማናገር ወደ ሆቴሏ ሄደው ሊዲያ እንድትፈታት ፋሲል ሲጠይቅ ሀብታሙ አፍቃሪ አበባን የወደዳት አይነት ስሜት ተሰማውና ቁንጅናዋን ሲያደንቅላት ፈገግ አለች። ምሽት ላይ በእምነት የሚያርፍበት መኝታ ክፍል አጥቶ በየሆቴሉ እየተሽከረከረ ሲጠይቅ ያጣል። ምርር ብሎት ከአንድ መንገድ ዳር ድንጋይ ላይ ቁጭ ሲል አንድ ጥቁር ሚኒባስ የመሰለ መኪና መጥቶ
3 ጥቁር ሱፍ የለበሱ ሰዎች ወረዱና ይዘውት ወደ መኪናው በማስገባት በሩን ዘግተው በረሩ። በእምነት የከተማው ከንቲባ አቶ ሙክታር ነበር እንዲያዝ ያደረጉት። ምክንያቱም ቀን ላይ በካፌው በነበራቸው ንግግር ሊስማሙም ሊግባቡም ባለመቻላቸው አሁን በድጋሚ ሊያናግሩት አፍነው ቤታቸው ያስመጡት። እቤት ተቀምጠው ቡና አስፈልተው እየጠጡ አቶ ሙክታር በእምነትን ትልቅ የሀገርና የሕዝብን አንድነትና የኃላፊነት ተሸከመ በመሆኑ እንደ ወጣት ቱግ የሚለው እንዲተው በነገሩት በኋላ እሳቸው ጠቅላይ ሚኒስተሩ ቀጥታ ደውለው በአስቸኳይ ሊያገኛቸው እንደሚፈልጉ ነግሯቸው ሄደው ረጅም ሰዓት ስለሱ ስለስላ እንዴት ተመልምለው እዚህ እንደደረሰ ውጤታማ ስራ እንደሰራ ነግረው በሚኒስተሩ በአቶ ግርማ ሴራ አሰሪነት ሊገደል እንደሆነና አቶ ግርማን ደግሞ ራሳቸው አቶ ሙክታር በኮንትሮባንድ በሙስና ከሰዋቸው እንደማይዋደዱ ከነገሩት በኋላ ለሀገርና ለሕዝብ አንድነት ስለሆነ እየደከመ ያለው እሳቸው ሊያድኑት ኃላፊነት ወስደው እንደመጡ ነግረው አሁን ምን ማድረግ እንዳለባቸው ሁለቱም ተረጋግተው ከተነጋገሩ በኋላ በመጨረሻ ማድረግ የሚገባቸውን ለማድረግ ተስማሙ። በመጨረሻም ከሕግ አካላት እንዲያዝ እንዳይታይ ነገሩት። ከዚህም ሲወጣ ማንም ሳያየው በጥንቃቄ እንዲወጣና ሊያርፍ የሚችልበትን ሆቴል ነግረውት ተለያዩ። በእምነት የተባለ ሆቴል ደርሰው ቀድሞ ስለተነገረለት ሁሉም ነገር ተዘጋጅቶ ነበር የጠበቀው። ድካሙን ለማራገፍ ሻወር ወስዶ የተዘጋጀለትን ራት ከበላ በኋላ አልጋ ውስጥ ገብቶ ትንሽ ሸለብ እንዳደረገው ስልኩ ደጋግሞ ሲጮህ ከእንቅልፉ ነቃ። ልዕልት እንደታፈነች እነዛ ስዩምን የጎዱት ልጆች ነገሩትና ያለችበትን እንደሚያውቁ እጅግ በርካታ ሰዎች እየጠበቁት እንደሆነ ሲነግሩት እንደሚሄድ ነግሯቸው ልብሱን ለባብሶ ከሆቴሉ ወጥቶ ታክሲ አስቆሞ መሄድ እንደጀመረ የሚከተለ ሰው እንዳለ ለማየት ሲዞር ፖሊስና ፌዴራል በሩን ከበውት የጥበቃ ሰራተኛ ወደሱ ቢጠቁም አየና ሽጉጥ አውጥቶ ሾፌሩ ላይ ደቅኖ አስቆሞት ካስወረደው በኋላ መኪናውን ይዞ ተፈተለከ። አበባ፣ ፋሲል፣ ሊዲያና ሀብታሙ አፍቃሪ ሆቴል ውስጥ ተቀምጠው ቢራቸውን እየጠጡ ያወራሉ። አበባም በጣም ጥፋት እንዳጠፋችና ስትይዛት ምንም እንደማታደርጋት አስፈራርታ ፋሲልን ለመቀማት እንደሆነ ነገረቻት። በዚህ ብዙ ካወሩበት በኋላ ዋናው የሊዲያ ሰላም መሆኗ እንደሆነ አምነውበት ለመሄድ ሲነሱ ሀብታሙ አፍቃሪ ከአበባ ጋር እንደሚቆይ ተናገረ። እሷም በመቆየቱ ስትስማማ ሊዲያና ፋሲል ተያይዘው ሄዱ። በእምነት መኪናው መሄድ ከሚገባበት አቅጣጫ ቀይሮ በፍጥነት እየበረረ በመሄድ አርቆ መኪናውን ካቆሙ በኋላ መንገዱን ቀይሮ በሌላ መኪና እየተመለሰ ስልክ ደወለላቸው። ልጆቹም ሲቆዩባቸው እየደበደባት ስለነበር እነሱ መጀመራቸውን ነገሩ። እሱም ቢጠብቁት ጥረው እንደሆነ ነግሯቸው ቢሆንም ዋናው ግን ለእሱ እንዲያስቀምጡለት ነግሯቸውና መኪናውን እንዲያፈጥን ነግሮት በጥቂት ከተጓዙ በኋላ መኪናውን አስቆሞ እንደገና በእግሩ በሌላ አቅጣጫ አድርጎ በጫካ ውስጥ እየሮጠ እያቆራረጠ ተጓዘ። ሲደርስ ልጆቹ ሁሉንም ነገር ጨርሰው እራሻዊ ብቻ ደም በደም አድርገው ታስረውታል። በእምነት ከልዕልት ጋር በፍቅር ከተሳሳም በኋላ ወደ ራሻዊ በመሄድ ስለ ኢትዮጵያውያኖች ጀግንነት፣ ትብብር፣ አንድነት በደንብ ከነገረው በኋላ ልጆቹ የሆነ ነገር እንዲያደርጉት ነግሯቸው ለልዕልትም በጆሯ የሆነ ነገር ነግሯት ወጥተው ሄደ። በእምነት መኪናውን እያበረረ በአቧራማ መንገድ ይነዳል። ከኋላ የታጠቁ የፌዴራልና የፖሊስ መኪኖች ሳይረን እየሰሙ ይከተሉታል። በእምነት ለከተማው ከንቲባ ደወለና እንደደረሱበት ነግሯቸው ጥቂት ካወሩ በኋላ ስልኩን ሲዘጋ ከፌዴራል አንደኛው ደግሞ ለአቶ ግርማ ደወለ። እሱም አናግሮ ዘጋው። በእምነት ከአቶ ሙክታር ቤት ፊት ለፊት መኪናውን አቁሞ ከወረደ በኋላ የግቢውን አጥር ዘሎ ገባ። ቀጥታ ወደ ቤቱ ሲገባ የአቶ ሙክታር ባለቤት ወይዘሮ ነጃት ተቀብለው አስገቡት። ፌዴራሎቹም አጥር ዘለው ገብተው በሩን ከፈቱ። ቀሪዎቹ ገቡ። ኃላፊው እጅ እንዲሰጥ ጠየቀ። ግን ወይዘሮ ነጃት ወጡና እጅ እንደሚሰጥ ትንሽ እንዲጠብቁት ቤት ውስጥ 3 ህፃናት እንዳሉ ነግረው ተመልሰው ሲገቡ ከአቶ ግርማ ጋር ያወራው በአንድ ጨለማ ውስጥ ሆኖ መተኮስ ጀመረ። ከትንሽ ደቂቃ በኋላ ቤቱ ሙሉ ለሙሉ ፈንድቶ መንደድ ጀመረ። እሳቱ ስለማያስቀርብ ሁሉም ወደ ኋላ ሸሹ።
ቤቱም አመድ ሆነ። ኢየሩስ ልጇን ስጦታን ይዛ ከሼህ አሊ ቤት ደረሰች። ባለቤቷን ስዩምን እንዳየችው ደንግጣ ቆመች። ስጦታ ተጠመጠመችበት። እሱም ደንግጦ ግራ በመጋባት አያት። በሌላ ቀን አቶ ግርማ ቴሌቪዥን ስክሪን ላይ ብቅ ብለው በእምነትን የክልሉን ከንቲባ ባለቤታቸውንና ልጆቻቸውን በከንቲባው ቤት አግዘው ይዞ በሕግ አካላት እንዲለቃቸው ሲጠየቅ አሻፈረኝ ብሎ ቤቱንም ልጆቹንም ይዞ አብሮ መሞቱን ገለጹ። እናም ጉዳዩንም ከበእምነት ጋር አያይዘውት በመላ ሀገሪቱ በውሸት የእምነት ግጭት አስነሱ። ከጥቂት ቀናት በኋላ ሰማይ ጠቁራ ትጮኻለች። ድንገት ሰሚ ባገኝ ብላ ሀገርም እንደዛው ከግራና ከቀኝ ተባይ በቀላሉ ይጠፋል። እንዳበደ ውሻ ሰው በእምነትና በብሔር በዘር በድንጋይ በዱላ ሲደባደብ መደበቂያ ስርቻ ለመፈለግ ከወዲያ ወዲህ ይሯሯጣል። አንዳንድ የእምነት ተቋማት ይቀጠላሉ፣ ይዘረፋሉ። የእምነት አባቶችም ወደ ፈጣሪያቸው ይማጸናሉ። ያልገባቸው ይጨራረሳሉ። ነጮች በሌሎች ትውልዶች የማይማር ሕዝብ እያሉ ያላግጣሉ፣ ይስቃሉ። እንደ ጋዛ ሆኖ የሚያቀጣጥለው ኤፍቢአይ ነው። በዚህ እልቂት ብቸኞቹ እየተዝናኑበት ያሉት አቶ ግርማና መሰሎቻቸው ለኢትዮጵያውያን እናውቃለን ያሉ ፖለቲከኞች ናቸው። ግን እንደ ጠቅላይ ሚኒስተሩ የተጨነቀ የለም። ግራ ተጋብቷል። ሚኒስተሮቹ በህዝቡ ላይ መከላከያ ገብቶ እርምጃ እንዲወስድ ይጠይቃሉ። ይህ እንዲሆን ደግሞ አልፈለጉም። አሁን ቢሮአቸው ተሰብስበዋል። ጠቅላይ ሚኒስተሩን ሚኒስተሮች ተሰብስበው አይናቸውን እየተመለከቱ የሚናገሩትን ይጠብቃሉ። እሳቸው አንዴ ፊታቸው፣ ሌላ ጊዜ ጭንቅላታቸውን በጭንቀት ሲያሹ ቆዩና ሚኒስትሮችን ተመለከቱ። ይህችን ሀገር መምራት እንደዚህ ፈታኝ ነው ብዬ አልጠበኩም። ጨዋና የሚረዳ ህዝብ ነው ብዬ አስብ ነበር፣ ግን ተሳሳትኩ። አያችሁ፣ መከላከያ ልኮ በጥይት ማብረድ ይቻላል፣ ግን ከትላንተኛ ምን የተለወጠ ነገር ይዘን ቀረብን? ግራ ገባኝ፣ ጨነቀኝ። ወደ ፈጣሪም ሄጄ ነበር። ለአንተ እሺ ብለው መምራት ከቻሉና እኛ ምራልን ብዬ እሱም አሁን ያለው እኮ የድሮ ህዝብ አይደለም። አንተ አጠገቡ ሆነ ከሱ ወጥተህ ሰላም ካሰጣህ እኔን የታውቆኝ ይገዛልኛል። ስለዚህ አንተ እንደፈለግክ አድርጋለኝ። ይህ ነው የዘንድሮ ህዝቤ አሉ። አቶ ግርማ ደግሞ በደስታ ፈገግ አሉ። በዚህ ወቅት ራሻዩ በእምነትም ሞቶላቸዋል። ብራቸውን ይዘው ሀገር ጥለው ወደ ልጆቻቸው ብን ብለው መሄድ። የወፎች ዝማሬ በጫካው ያስተጋባል። በሚነፍሰው ቀዝቃዛና ለስላሳ ነፋስ ዛፎቹ ከወዲያ ወዲህ ሲወዛወዙ ደስ የሚል አየር ለአካባቢው አልብሰውታል። ሌሊት እንዳየሩ ፍም ብትቀዘቅዝም ነገር በውስጧ የደስደስ አልሰጣትም። ከጫካው ጫፍ ላይ አንድ ድንጋይ ላይ ተቀምጣ በሀሳብ ሩቅ ተጉዛለች። ከዓይኖቿ እንባ ይፈሳሉ። ዓይኖቿ በአንድ በማይታይ ቦታ ላይ እንደ ችግኝ ተተክለው ቀርቷል። ሼሁ ወደ እሷ መጥተው አጠገቧ ሲቀመጡ ከነ መምጣታቸው አላወቀችው። በሐዘን እንደ አባት ሲመለከቷት ቆይተው ምን እንደሆነች ጠየቋት። እሷ ግን አልሰማቻቸውም ነበር። ትከሻዋን ያዝ አደረጓት። ከእንቅልፉ የባነነች ይመስል ብን ብላ ተመለከተቻቸው። ምን ሆነሽ ነው የኔ ልጅ አሏት። ነገሩ ቢገባቸውም ያልገባቸው በመምሰል በሐዘን እየተመለከቷት፣ እሷም ዞር በማለት ተመለከተቻቸውና አይ አባ ምንም አልሆንኩ አለችና ወዲያው ግን እንባዎቿ ይፈሱ ነበር። ወደ እሳቸው ጠጋለችና ጭንቅላቷን ከአንገታቸው ስር ውሽቅ ስትል እሳቸው ምቅፍ አድርገው ያዛትና ፀጉሯን አሻሿት። ልጄ በእምነት መሞት ነው ያዘንሽው አይደል አላት። እሷም ቀና በማድረግ ተመለከተቻቸውና መልስ ሳትሰጣቸው አንገቷን መለሳ ደፋች። እሳቸውም ንግግራቸውን ቀጥለው ልጄ አላህ የፈቀደውን የሚሆን እሱ ካለ ውጭ ምንም የሚሆን የለም። ብዙ ማዘንም እሱም ማስከፋት ነው። ባክሽ አትዘኝ። ወደ ሰውነትሽ መምጣትሽ ከምንም ሱስ መውጣትሽ ደስ ብሎኝ በዚህ ሐዘንሽ እንዳዘን አታድርጊ አሏት። እሷም ከእቅፋቸው ወጥታ አይናቸውን እያየች አባቴ ቃል ገብቶልኝ ነበር፣ እመኝኝ እመጣልሻለሁ ብሎኝ። እናም አባላም ነው ፈልጌ ነበር እንደሚመጣ። ግን የተጋፈጣቸው ሰዎች ከሱ ብቻ አይደለም ከአንድ ሀገር አቅም በላይ ናቸው። ልቤ ፈራ፣ ተንቀጠቀጠብኝ። ጀርባውን ሰጥቶኝ ሲል ልቤ ድክምክም አለ።
እንደማይመለስ ልቤ ነገረኝ። ተከታዩ አለኝ። ተከተልኩት። ራቅ ብዬ ሳይ እዛ ቤት ገባ። ሳይወጣ ቤቱ ጋየ። አይኔ እያየ የልቤ ንጉሥ እናም ጀግና ከሰል ሲሆን አየሁት። አባ የሚቆጨኝ የልቤን ረሃብ እሱን እንዳጠገበው ባለመንገድ። ሌላው ስንት ዓመት ሙሉ የጠበቅኩት ክብሬን ለሱ ሰጥቼ ልጅ ከሱ አልቻለችም። ስቅስቅ እያለች በሲቃ አለቀሰች። እንደገና አንገታቸው ውስጥ ተወሸቀች። በሐዘን እያዩ አቀፏት። አቶ ግርማ ሰውነታቸው በድንጋጤ እየተንቀጠቀጠ ነው። በላብ ተጠምቋል። በጣም ተጨንቋል። ወዴት እንደሚሄዱ ግራ ተጋብተው ሳለ በሩ ተንኳኳና ወዲያው ተከፍቶ እና ጸሐፊዋ በመግባት ጌታዬ እንግዳ እየጠበቁት ነው ላስገባው እንዲህ አለች። የምታምርና ቆንጆ ወጣት ማንኛልሽ አሏት። ለመረጋጋት እየሞከሩ እንዳይታወቅባቸው በእምነት እባላለሁ ነው ያለኝ ስትል በድጋሚ ደነገጡ። ከመቀመጫቸው ተነሱ። እንደገና ተቀመጡ። የሚያወሩት ጠፋባቸው። እንደገና ከመቀመጫቸው ተነሱ። ሲያያት ቆዩና እንዲጠብቅ ነገሯት። ጸሐፊያም ወጣች። ቁጭ አሉና ትንሽ ካሰቡ በኋላ ስልክ አንስተው ደወሉ። ከትንሽ ቆይታ በኋላ መከላከያ ሚኒስተሩ በር ከፍተው ገቡ። በእጃቸው ወረቀት ይዘው ነበር። አቶ ግርማ ልክ እንዳያቸው ከመቀመጫቸው ተነስተው አየሁ አይደል ሞቷል ያላቸው ልጅ መጥቶ በእንግዳ ማረፊያ ተቀምጦ ያ በእምነት የምትሉት ስናገር እያበድኩ መስሏቸው አላመናችሁኝም አሉ። መከላከያ ሚኒስተሩ ከበሩ ወጣ ብለው አዩ። ምንም የለም። ገቡና እንደሌለ ነግሯቸው አቶ ግርማ ደነገጡና እሳቸውም ወጥተው ሲያዩ አጡት። በድንጋጤ ወደ መከላከያ ሚኒስተሩ ተመለከቱና ወደ ጸሐፊዋ ይዘዋቸው በመሄድ ጠየቋት። እሷም ማንም እንዳልመጣና እሷም ወደ ቢሮአቸው እንዳልሄደች ስትናገር ግራ ተጋቡ። የመከላከያ ሚኒስተሩም በእጃቸው የያዙትን ወረቀት እየሰጧቸው ከቴሌ የተላከ መሆኑን ነግረው የተለየ ስልክ አለመደወሉን ካስረዷቸው በኋላ እረፍት ማድረግ እንዳለባቸው ነግሯቸው ተሰነባብተው ወጡ። ምሽት አቶ ግርማ በሾፌራቸው መኪና እየተሽከረከረ በመሄድ በፌዴራል የሚጠበቀው ቤታቸው የግቢው በር ተከፍቶላቸው ወደ ውስጥ በመግባት መኪናው ሲቆም የኋላውን በር ከፍቶ በመውረድ ስልክ እያናገሩ ወደ መኖሪያ ቤታቸው ሲገቡ በእምነት ከሶፋው ላይ ተቀምጠው አዩት። በድንጋጤ ስልካቸውን ጥለው በቆሙበት ደርቀው ቀሩ። አቶ ግርማ እንደቆሙ ሐውልት ሆነው ደርቀው ለደቂቃ በዝምታ በእምነትን ሲያዩ እሱም በፈገግታ እያቸውና አንተ የህዝብ የሀገር ሌባ መስለውን የዘረፍከውን እንጂ እቺን ሀገር እኮ ህዝቡ አይደለም የሚጠብቃት፣ መንግስትም አይደለም፣ የክርስቲያኑም የሙስሊሙም ፈጣሪ ነው። ለዚህ ምስክሬ ቅዱስ ቁርአንን መጽሐፍ ቅዱስም ነው። ስለዚህ አሁን እያጋለጥኩ ነው። እሺ ሌባው አላቸው። መስለው ነው ማንም አይዘኝም። እዚች ሀገርና ለማለም ለመገዛት የማይመች ህዝብ ላይ ዳንኪራ ጨፍሬባቸው እወጣለሁ አለው በጩኸት። አንተ ሽማግሌ ማትረባ እኮ ነህ፣ ትገርመኛለህ አላቸው። ቆይ አንተ ልጅ ከኔ ጋር ምንድን ነው የያዘ አሉት በጩኸት። እሱም ባሽሙር ፈገግ ብሎ ህዝቡንና ሀገርን የዘረፍከው መልስ አለ በእምነት። መልስ የበላኸው ይመለስ። ስማ አንተ ለዚች ሀገር ስንት ለፍተሃል፣ ደክመሃል። እናስ በመልሱ ምን አገኘ? አሁን ቢያገኘህ ጨፍጭፎ እንደ እባብ የሚገለህ ህዝብ ነው። ታውቃለህ ይቺን ሀገር ለማሳደግ ህዝቧን ለማጥገብ አንተ ለፋ፣ እንቅልፍ አጥተህ ደከም። አንድ ብር ሳንነካ ግን ሌባ እየተባለን ሰልፍ ወጡብን። ባለሙያው በዚች ህዝብ በስርዓት ካለጠገበች በችግር የተደቆሰች ሀገር ከሌላው በተሻለ እሱ ጠግቦ እያደረ ደሞዝ ካልተጨመረ ስራ እናቆማለን ይላል። ዝቅ ብሎ በ200 ብር ጡረታ የሚኖሩ ቤተሰቦችን ማየት ተስኖ ምሁር የተባለው ለዚች ሀገር ህዝብ ታዲያ ለምን ትደክማለህ አሉ አቶ ግርማ። ልክ ነህ፣ አትድገም። ለምን ስለምትሞት አሰቃይቼህ ከዛ ወደ እኔ ያመጣሃለሁ። ምክንያት አትፈልግ አለ። ምክንያት መፈለግ አይደለም እውነቴን ነው እያሉ በጩኸት ሲለፈልፉ የቤቱ ሰራተኛና 2 ፌዴራሎች ገቡ። ዝም ብለው አያቸውና አንዱ ፌዴራል ትከሻቸውን ነካ ነካ ሲያደርገው ደንግጠው ዞሩ። ከማን ጋር እንደሚያወሩ ጠየቃቸው። በእጃቸውም እየጠቆሙ ያው እዛ ጋር ከተቀመጠው ወንጀለኛ ጋር ነው አሉ በእምነትን እያዩ።
ፌዴራሎቹም ሰራተኛውም ወደ ጠቆሙት ቦታ አዩና ማንም እንደሌለ ተናገሩ። ቀጠል አድርጎ ፌዴራሉ እርስዎን ሳልጠይቅ እንዴት እኛ ሰው እናስገባለን? የለም ግን በሰላም ነው፣ ተጨናንቀው ፈርተዋል አላቸው። በድንጋጤ ያዩትና እውነት እያበዱ መሰላቸው። ጠዋት በወፎች ዝማሬ ወገግ ብላ በወጣችው ፀሐይ ኢየሩስና ልዕልት እያወሩ ከሺሁ በዛፎች ተከባ ለብቻ ከሌሎች ቤቶች ተገንጥላ ተራራ ላይ ከተሰራችው ጎጆ ቤት በመውጣት በቀስታ እየተራመዱ ነው። ልዕልትዬ እሱን ሳየው ደንግጬ ስለደወልሽልኝ ላመሰግንሽ ቀረሁ አለች ኢየሩስ የእረፍት ፈገግታ እያሳየች። አይ እኔን አይደለም ማመስገን ያለብሽ በእምነትን ነው አለቻት ልዕልት በቀዘቀዘ ስሜት። ኢየሩስ በድንጋጤ ስታያት እሷም አየቻትና ንግግሯን በመቀጠል እሱ ገሎታል ብለሽ ደምድመሽ ብዙ የሚያስከፋ ስድብ እንደሰደብሽ ነግሮኛል። እውነቱ ግን እሱ ባልሽን ለማዳን ህይወቱን ሁሉ ሰጥቶልሽ ነበር። አሁን ካገኘነው በኋላ እንዲድን ከፍተኛ አስተዋጽኦ አድርጓል። በመጨረሻም ድንገት ወደፊት ማንነቱ እንዲመለስ ባለቤቱና ልጁ አጠገቡ ይሆኑ ብሎ እንድደውል ያደረገኝ እሱ ነው አለቻት ኢየሩስ በድንጋጤ ያየቻትና። ወይኔ ልክ ነሽ፣ በድዬዋለሁ፣ አሁን የት ነው ያለው አለቻት። ልዕልትም ቆም ብላ አይኗን እያየቻት እንባ በአይኗ ግጥም አለ። አሁንም የለም መንግስት የሆነ ስራ ስራለኝ ብሎ ሰርቶ ሲጨርስ አስገደሉት አለችና አለቀሰች። በፍጹም ይህንንማ አያደርግም፣ ፍጹም አይገሉትም አለች ኢየሩስ በድንጋጤ። አይታት ጭንቅላቷን በመነቅነቅ አይኔ እያየ እኮ ነው አቃጥሎ የገደሉት፣ አይገሉትም ትለኛለች? ምን ስለሆነ አይገሉትም አለች ልዕልት። በፍጹም አይገሉትም፣ ብዙ ነገር ፈልፍላ ያወጣላቸው ምርጥ ሰላይ አይደል እንዴ አለች ኢየሩስ። በዚህ ወቅት ልዕልት ሰላይ የሚለውን እየደጋገመች በድንጋጤ ስታያት አታውቂም ነበር ወይ? ምኗ ምላሳም ነኝ በፈጣሪ አለችና በድንጋጤ አየቻት። ስጦታ በጀርባዋ ከተኛ አባቷ ደረስ ላይ ጭንቅላቷን አስደግፋ ስቅስቅ እያለች ታለቅሳለች። እንቦቿ ደረቱ ላይ የፈሰሱ የሞቀውን የልብ ምቱ ቀዝቀዝ ሲያደርጉለት አይኑን ከከደነበት ከወሰደው እንቅልፍ ነቃ። ከጀርባዋ በእናቷ የወጣው ረጅም ፀጉሯን በብር ላስቲክ ጥፍንቅ አድርጋ ያሰረችውን ተመለከተ። አባ እባክህ ንቃ፣ እባክህ አባ፣ ይህም ውድህ ልጄ በለኝ። አንተ እኮ አባት ለልጅ ምን ያህል መስዋዕት መክፈል እንዳለባት ያስተማርክ እውነተኛ አባት። አባቴ እኔም ዕዳ አለብኝ፣ ሳድግ የምከፍለህ ግን የምወድሽ ልጄ እያልክ እንደ ድሮ ፀጉሬን እያሻሸ ለእኔ ሞትም ቢሆን በደስታ እንደምትሰጥልኝ በፍቅር ካልነገርከኝ እንዴት ብዬ በፍቅር አድጋለሁ? ስለዚህ እባክህ ጥራኝ፣ አስታውሰኝ አለች እያለቀሰች። ስዩምም ከኋላ እያያት እያለቀሰ ነበር። በእጇ ፀጉሯን እንዳበሳ አረጋትና የምወድሽ ልጄ አላት። ስጦታ አላመነችም። ከደረቱ ላይ ተነስታ በእንባ በረጠቡ አይኖች አየችው። ባለማመን ደግሞ እንዲጠራት ፈለገች። ደሞም ጠራት። በደስታ ዘለለች። ደስቷ ወደር አጣ። የምትለው የምትጠራው ሁሉም ነገር አጣች። ግራ ገባት። የምታደርገው ብታጣ በደስታ እያለች። ክፍል 9 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።